ተፈጽሟል። ዶክተር ስዩም አንቴዎኖስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቴዎኖስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት ተቋማቸው ማለት ነው እና እንዲለዩ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽመው እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው እግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነው እና ለምን ተቃወማችሁት? ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተክርስቲያን አባልነት ሊያሳግድ ወይም ከቤተክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል ወይ? በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ፣ ግብረ ሰዶምን እቃወማለሁ። ሴትና ሴትን ሲያጋቡ ሳይታችኋል? እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። ግብረ ሰዶምን ሊቃወም ይገባል። እንደ ቀልድ እየመጣብን ያለው የማዕበል እሳት ሊቆም ይገባል። እባካችሁ ኦርቶዶክሳውያን አካውንቴ እንደ ድሮ አይደለም። ምትችል ይህን ቪዲዮ ሪፖስት አድርጉት ውዶች። በቃ ዛሬ ክርስቲያኖች እባካችሁ ወዳችኋለሁ፣ ፈልጋችኋለሁ። ይህን ቪዲዮ መጀመሪያ ነው ፒን ያደረጉት። በጌታ ፍቅር ሪፖስት አድርጉልኝ፣ ሼር አድርጉልኝ። ግብረ ሰዶምን የምንቃወምበት ትልቁ ምክንያት ምንድን ነው? እኛ ኢትዮጵያ ውስጥ ነው የምንኖረው። ኢትዮጵያ ውስጥ ስንኖር እንድታስተውሉ የሚገባው ልጆቻችንን በሃይማኖት ነጥለን አይደለም ትምህርት ቤት የምናስተምረው። ሙስሊሙም ሃይማኖት ያለውም ፕሮቴስታንቱም ኦርቶዶክስም አንድ ትምህርት ቤት ነው የምናስተምረው። እንዲህ እያስተማረን ስንሄድ ይህ ግብረ ሰዶማዊ ድርጊት እንደ አገር ነው የሚጎዳን፣ እንደ ቤተሰብ ነው የሚጎዳን። ስለዚህ ድርጊቱን ከመቃወም አንጻር ነው የምንቃወመው። ታስታውሳላችሁ የፕሮቴስታንቶች ወይም የወንጌል አማኝ ካውንስል ህብረት ፕሬዝዳንት ማን ነበረ ነው ትልቁ ነገር። ፓስተር ጻድቁ አብዶ ነበረ። ኦርቶዶክሳውያን ግዴታችሁን እየገባችሁ መጀመሪያ ላይ ፒን ያደረግኩትን ነው ሪፖስት፣ ሼር፣ ላይክ ማታድጉ ከፈለጋችሁ ኮመንት ማጻፉ። በጌታ ፍቅር የእናንተ ፍሬንዶች ጋር ቢያንስ ለአንዱ ትምህርት ስለሚሰጠው ይህንን ቪዲዮ እንድትተባበሩኝ እፈልጋለሁ። ግዴታችን እንወጣ። አንዳንድ ጊዜ እንደ አገርና እንደ ሀገር ሊጎዳን እንደ ክርስትና ሊጎዳን የሚመጣውን ነገር የማንም ይሆን ቪዲዮ ሼርና ሪፖስት አድርጉት። እሺ ነው ወዶች። ፓስተር ጻድቁ አብዶ የፕሮቴስታንት ምን ነበረ? ፕሬዝዳንት ነበረ። የምን የወንጌላውያን አብያተ ክርስቲያን ካውንስል ምን ነበረ? ፕሬዝዳንት ነበር። ለምን ከፕሬዝዳንትነት ተነሳ?
እኔ እስከማውቀው ድረስ የኢትዮጵያ ወንጌላውያን ህብረት ወይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል የሚለው ከመጨመሩ በፊት ረዥም ጊዜ ሲመራም እየመራም የነበረው ፓስተር ጻድቁ አብዶ ነበረ። ለምን ተነሳ? ምክንያቱስ ምንድን ነው? ምን አገባ? ስለሚያገባኝ ነው ማወራ፣ እንድታመልጥ ማለት ነው። እንዳንተ አይነቱ እንዲያመልጥ ስለመፈልግ ነው እየነገርኩ ያለሁት። ጆሮን ኮርኮር አድርጋ አዳምጥ። ለምን ተነሳ ከፕሬዝዳንትነት? ቀጥሎ ዶክተር እንደ ዶክተርነቱ አገልጋይ መሆናቸው እነ ኤፍሬም ባለጊዜ ምን ብለው ጻፉ? ኤፍሬም ባለጊዜ ጋር ነው ከጥላቻ እንውጣና ኤፍሬም ባለጊዜ ምን ብሎ ጻፈ? ኤፍሬም ባለጊዜ ምን ብሎ ጻፈ? እኔ ሳነቃችሁ ያልሰማችሁ ከወር በፊት ይኸው ሐሳብን ስናገር ነበር። ሜኖናይት ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ሜኖናይት ግብረ ሰዶምን እያጋቡ ነው። ኢትዮጵያ ውስጥ ደግሞ እነዛን ጠርቶ አብረው ራት ግብዣ አብረው በልተዋል፣ አብረው ተሰብስበዋል። መሰረተ ክርስቶሶች ይህንን አድርገዋል። መጽሐፍ ቅዱስ ሲናገር ደግሞ እንደዚህ አይነት ከሚያደርጉት ጋር ህብረት አታድርጉ ብሏል። ለምንስ የማዕድ ጊዜ ወሰዱ? ተው አስተውሉ ብዬ በአግባቡ ከወር በፊት ይህንን ላይፍ ገብቼበታል። እኔ ኤፍሬም ባለጊዜ ስለ እነዚህ ሶስት ታላላቅ የፕሮቴስታንት አገልጋዮች ምን ብለው ተናገሩ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶችን ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው ትላላችሁ። ግብረ ሰዶም የእግዚአብሔር መንግስት አይወርስም ብሎ ይህንን ሐሳብ እንደ ሐሳብ ጽፏል። ይህም ሐሳብ ደግሞ ግብረ ሰዶሞች የእግዚአብሔር መንግስት እንደማይወርሱ እነዚህ ካልቪኖች ካልሆኑ በቀር የዳነውን ሰው አስቀድሞ እግዚአብሔር መርጧልና እዛው ፕሮቴስታንት ቤት ውስጥ ነው ያለው። ይህም አስተምሩ በነገራችን ላይ ፔንቴኮስታሎች ሳይሆኑ ካልቪኖች የሚድነውን ሰው አስቀድሞ ወስኗልና አስቀድሞ ከወረሰ ጌታ መርጦት ከመጣ በኋላ ወንድም ቢያገባ ሴትም ቢያገባ ችግር የለውም ብለው የሚያስተምሩት የማን አስተምሮ ነው? የካልቪኒዝም አስተምሮ ነው። እዛው ፕሮቴስታንት ቤት ውስጥ ማለት ነው። ይኸው የካልቪኒዝም አስተምሮ ሲሆን ደግሞ መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ግን እንደዚህ ይላል። በአግባቡ እንደዚህ ይላል። ይህ መጽሐፍ ቅዱሳዊ ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች የእግዚአብሔርን መንግስት ምን አይሉም? አይወርሱም። 4 ነጥብ። አይወርሱም። እሱ ብቻ አይደለም፣ ፕሮቴስታንቶች እንኳን ሙሉ ለሙሉ የእግዚአብሔርን መንግስት አትወርሱም። የእግዚአብሔርን መንግስት አትወርሱም። ፊልጵስዩስ ላይ በተደጋጋሚ ነግሬያችኋለሁ። መናፍቅነት፣ መለያየት እንደዚህ ካለበት ሃይማኖቱ በመንግስተ ሰማያት አይወርስም። ግን እንቃወማለን። በአግባቡ የሚቃወሙትን ሰዎች ከምንነት አገደች መሰረተ ክርስቶስ? ከአባልነት። በነገራችን ላይ አንድ ቤተክርስቲያን ወይም አንድ ቸርች ከአባልነት ህዝቡን ያግዳል እንጂ ከመንግስተ ሰማያትነት መውረስ ግን አያግድም። እንድታስተውሉ የሚገባው ነገር በሰው የተመሰረተና በሰው የተሰራ ሲሆን ሲፈልግ ያግዳል፣ ሲፈልግ ይሾመሃል። በመንፈስ ቅዱስ ግን በአንዲቷ ሲኖዶስ ግን የምትመራዋ ቤተክርስቲያን ግን የሚመራውም እየመራም ያለው መንፈስ ቅዱስ ስለሆነ ኦርቶዶክስ ጋር እግዚአብሔር ታጋሽ፣ ሩሩ፣ ቸር ስለሆነ እንዴት በርህራሄ እንደሚመሩ አንዱ ሲኖዶስ ለኛ ምስክርነት። ታዲያ እነዚህ 3 ሰዎች ለምን ታገዱ ሲባል ግብረ ሰዶምን አብዝተው ምን ስለተቃወሙ፣ ውርጃን አብዝተው ስለተቃወሙ እነዚህ ሰዎች ከመሰረተ ክርስቶስ የታገዱት። ውርጃን ምን አሉ? አብዝተው ስለተቃወሙ። ለምን ቢባል ውርጃ መጽሐፍ ቅዱሳዊ አይደለም።
ውርጃ ኃጢአት ነው ለሚባል ሰው ሆኖ የሚፈጠርበት የሚቀጥልበት ነገር ምንድነው? ሰው ብቻውን ይኖር ዘንድ ምን አይደለም መልካም አይደለም ካለ ሰው ብቻውን እንዳይሆን ምን ያስፈልጋል ማለት ነው? በተቀደሰ ጋብቻ ወንድና ሴት ተጋብቶ ዘርን ይተካል ማለት ነው። ዘርን ይተካል ማለት ነው። ዘርን ከተካ ደግሞ ምን ትሆናለህ ማለት ነው? ትውልድ ይቀጥላል። እየበዛን እንሄዳለን። ውርጃ መጽሐፍ ቅዱሳዊ ስላልሆነ ኃጢአት ስለሆነ ውርጃ ያሉ በአግባቡ እነዚህ ሰዎች እኔ ራሴ ሳስተውል ከ1996 ጀምሮ በአግባቡ እየተቃወሙ የመጡ ፓስተሮች፣ በአግባቡ እየተቃወሙ የመጡ ወንጌላውያን፣ በአግባቡ እየተቃወሙ የመጡ ዶክተሮች ናቸው። ለምን ቢባል እኔ ራሴ ከመሰረተ ክርስቶስ ቸርች ስለወጣሁኝ አስተምህሯቸውን ስለማውቀው ማለት ነው። ዛሬስ ሜኖናይቶች አሜሪካን ያሉ ሜኖናይቶች ወንድና ወንድን ሴትና ሴትን ግብረ ሰዶምን ማጋባት ሲፈቅዱ ኢትዮጵያ ውስጥ ያሉ የመሰረተ ክርስቶስ አመራሮች ምን አደረጉ? ሜኖናይት ካሉት ከፈቀዱት ጋር አብረው ዲስከስ አደረጉ። የእራት ጊዜ የምግብ ጊዜ ፈጠሩ። ይህንን ደግሞ እንፈራለን እንጠንቀቅ ብለው በአግባቡ ሚዲያ ላይ መጥተው ሲተቹ ወዲያው እንደ ፕሮቴስታንት የሚከበሩትን ሰዎች ምን አደረጉ? ተቃወሙ። ከመቃወም ባሻገር ደግሞ ከአመራርነት ከአባልነት ምን አደረገች? ሰረዘቻቸው። ማስተዋል ላለው ሰው ጆሮ ላለው ሰው በአግባቡ እየነገርኳችሁ ነው ያለሁት። ግብረ ሰዶምን አብዛኛው ከሚቃወመው አንዱ ኢትዮጵያዊ ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ፣ እኔ ነኝ። አንድ ኦርቶዶክሳዊ ነኝ፣ ሁለት ኢትዮጵያዊ ነኝ። ይህንን አብዝቼ እቃወማለሁ። እነዚህ ሶስት ሰዎች ለምን ቢባል ማን ምን አለ? ከነዚህ ሰዎች መካከል አንድ ቪዲዮ ላሳያችሁ። ከነዚህ ሰዎች ይሄው ከነዚህ ሰዎች መካከል ምን አሉ? ብዙ ሰዎች ተቃውመዋል። ግን የዚህ ፓስተር ንግግርን ግን አዳምጡት። ይህ ፓስተር ነው። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቴዎኖስ ምን አለ? መጀመሪያ ስለ ስሜ በብዙ ሰዎች ዘንድ ምን የተጠላችሁ ትሆናላችሁ የሚለው ዛሬ ተፈጸመ በሚባል እውነተኛ ሰው መሆን፣ ሃይማኖተኛ እንኳን ባትሆን ሰው መሆን፣ እውነተኛ እንኳን ኢትዮጵያዊ ከሆንክ፣ እውነተኛ አበሻ ከሆንክ ምን ትላለህ? ግብረ ሰዶምን ትቃወማለህ። እንዴት እህቴን ለአንዲት ሴት እድራታለሁ? እንዴት ወንድሜን ለአንድ ወንድም እድረዋለሁ? ያማል። ሰው እህቱን አንስቶ ለአንዲት ሴት እንዴት ይድራል? ሰው ወንድሙን አንስቶ እንዴት ለአንድ ወንድ ይድራል? ዋይ የሚቀፍ ነው። በመድኃኒዓለም ስም የሚያም ነው። የሚያም ነው። በጣም የሚያም ነው። ስለ ስሜ የተጠላችሁ ትሆናላችሁ ካለ በኋላ ስሜ በብዙዎች መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቴዎኖስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሜኖናይት አቻ ተቋማቸው ማለት ነው እና እንዲለዩ፣ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው
በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን፣ ከተመሳሳይ ጾታ ጋብቻ፣ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ። አዎ ፍሩ። አዳር ፕሮግራም ተብሎ ስትሄዱ ፍሩ ወጣቶች። ድሮ እኔ ያስታውሳለሁ ቸርች አዳር ፕሮግራም ሄጄ አውቃለሁ። አዳር ፕሮግራም ብዙ ጊዜ ተሳትፌያለሁ። የአዳር ጸሎት ላይ የሻይ ቡና ሰዓት ነበረ፣ 7 ሰዓት ላይ ከሌሊቱ 7 ሰዓት በኋላ። ከዛ በኋላ ቢያንስ ከሴት እህቶቻችን ጋር ነው ሻይ ቡና የምንለው የእረፍቷ ሰዓት ላይ። አብዛኛው ጴንጤዎች ይህን ነገር ስለምትረዱኝ ማለት ነው። አዳር ፕሮግራምን ወጣቶች ለምን እንደምንወደው ታውቁታላችሁ። የአዳር ጸሎትን ለምን እንደምንወደው ወጣቶች እንግባባለን። በተለይ በቃ ወጣቶች እንግባባለን። ቸርች የአዳር ፕሮግራም ለምንድን ነው የምንወደው? ቸርች የአዳርን ፕሮግራም ለምንድን ነው የምንወደው? ወጣቶች እስኪ አንድ ቁጥር ጻፉልኝ። ለምን እንደምናደር ለምን ቢባል ቤተሰብ የሚፈቅድልን ምን ሲሆን ነው? አዳር ቸርች አዳር ሲባል ነው ቤተሰብ የሚፈቅድልን። ልናገኘውም የምንችለው ጣፋጯ ጊዜ ያቺ ናት አይደል? ልናገኛት የምንችለው ለምን ቢባል ቤተሰብ ቸርች ሲባል ነው ወንድንም ሴትንም ለቆ ሊፈቅድ የሚችለው። አሁን ግን መጠንቀቅ አለባቸው። አዳር ፕሮግራም ላይ ቢያንስ ከሌሊቱ 7 ሰዓት ላይ የሻይ ጊዜ አለች። ዳቦ የምንበላበት፣ ሻይ የምንጠጣበት፣ ለስላሳ የምንይዝበትና ቆሎ የሚሰጠን ሰዓት ላይ 7 ሰዓት ላይ ሌሊት ላይ እዛ ጋር አብረን እንኳን ዳቦና እንትና የምንበላው ራሱ ከልጃገረድ ሴቶች ጋር ነበር፣ ወይም ደግሞ ከሴቶች ጋር ነበር። ወንዱ ከሴት ጋር ወንዱ ጣምራ ሆነን ቁጭ የምንለው። አሁን ግን እንፍራ ነው እያልኳቸው ያለሁት። አሁን ወንድን ነው መፍራት ያለብህ። ስለዚህ አዳር ፕሮግራም ላይ ጥያቄ ምልክት ክተት ወዳጄ፣ ሴቷም ጥያቄ ክተች። እውነት ለመናገር የቸርች ሽንት ቤት ላይ ብዙ ኮንዶም አልተገኘም፣ ተገኝቷል። ይሄ የፕሮቴስታንት ቸርችን ከሚያሰጋ ነገር አንዱ ምንድን ነው? የምሽት ፕሮግራም እና የአዳር ፕሮግራም በነጋታው ብዙ ኮንዶም መገኘቱ ነው የሚያሰጋው። የነበረው ምሽት የፈውስ ፕሮግራም ተብሎ ተጠርቶ ሰው ሲመጣ ሲያሰጋ የነበረው በነበርኩበት ሰዓት ላይ የኮንዶም ማዕት መገኘቱ ነበረ የሚያሰጋው የነበረው። አሁን ግን እንድትፈሩ የሚያስፈልገው ወንድ ወንድን ሪል ነው ማወራው፣ ሴት ሴትን የሚቃወሙ እንኳን አገልጋዮች፣ በዚህ ጉዳይ ላይ የሚቃወሙ አገልጋዮች አሁን ምን እየተደረገ ነው ያለው? ምን ነበር እየተደረገ ያለው? ጸያፍ ነገር አትናገር። የጌታ ልጅ ቸርች ላይ ኮንዶም ነበር አልነበረም? የጌታ ልጅ ተጠንቀቁ። አላየውም። ገስት ላክልኝ የጌታ ልጅ ወይም ላኪልኝ፣ ዮርዲ ገስት ላክልኝ ወይ ላኪልኝ። አንቺን ብቻ ላስተናግድ። ከዛ በኋላ ወደ ሙሉ ሀሳብ ይሄዳሉ። እንድትጠነቀቁ ፈልጋለሁ ወንድሞቼ፣ እንድትጠነቀቁልኝ ፈልጋለሁ።
ከወር በፊት ሜኖናይቶች ምን ብለዋል? ፈቅደዋል ብዬ ምን ብያችኋለሁ? ነግሬያችኋለሁ እኮ። ለምን ቢባል አንድ ግብረ ሰዶምን እያስፋፋ ከሚመጣው ነገር ምንድነው ተኔ ካላችሁኝ፣ እህቶቻችን በአግባቡ ወጣቶቻችን በአግባቡ የአምልኮ ስርዓትን አይፈጽሙም። እንየው ወደ አምልኳቸው። ይህ ማለት ጡት አሁን እያወራን ያለ ነው፣ እንደ ወጣት ነው እያወራን ያለ ነው። እንደ ዘመኑ ሰው ነው እያወራን ያለ ነው። ጡቷን እያዘለለች ካሳየችን ይህ የእግዚአብሔር አምልኮ ነው እንዳትለኝ። በአግባቡ ጡት ማስያዣ አድርጋ መምጣት ትችላለች። ሱሪ አድርጋ የወንድ ልጅ ቲሸርት አድርጋ እንደዚህ ጡቷ ሲዘል እንዲታይ አድርጎ መምጣት፣ ይህ የወንድ ልጅ ቲሸርት ነው። የወንድ ልጅ ቲሸርት አድርጋ ሱሪ አድርጋ ጡት ማስያዣዋን አውልካ አምልኮዋ ላይ እንደዚህ አይነት ነገር እንድታደርግ ያደረጋት ማን ነው? ትምህርቱ ሊሆን ይችላል፣ አላውቅም። ኳይ እንደነዚህ አይነት ነገሮችን እንዲያደርጉ ትውልድ እግዚአብሔርን እንዳያመሰግን ትውልድ እግዚአብሔርን እንዳያይ ቀጥታ በአእምሮ ዝሙት እንዲያስብ የሚያስደርገው አምልኮ አንዱ መካከል ይሄ ነው። ከአምልኮ ስርዓቶች መካከል አንዱ ይሄ ነው። ስለዚህ እግዚአብሔር በእውነትና በመንፈስ ወደሚመለክበት ወደ አንዲቱ ሃይማኖት ወደ ኦርቶዶክስ መምጣት ይሁንላችሁ። ለምን ቢባል እግዚአብሔር እንዴት መመለክ እንዳለበት ቀኖናዋም ትውፊቷም ትክክለኛ የሆነ ስርዓት ያላት ቤተ እምነት ብትሆን ማናት? ኦርቶዶክስ ናት ማለት ነው። ትክክለኛ ስርዓት አላት ብለን የምናምነው ይህ ነው። ግብረ ሰዶም ሞር እንዲሰፋ እያደረገው ያለው እንደነዚህ አይነት ነገሮች ናቸው። የኢትዮጵያ ፕሮቴስታንት ቸርች ሴትና ሴትን አጋብታለች ወይ? አዎ አዎ። ማስረጃ አለ ወይ? አለኝ። በድብቅ በተቀረጸ ካሜራ ሴትና ሴትን ፈቅዶ ያጋባ ፓስተር አለ ኢትዮጵያ ውስጥ። አብዝተን ልንቃወመው የሚገባው ነገር ራሴ ፖስቼዋለሁ። በነገራችን ላይ እየገባችሁ ቪዲዮን ሪፖስት አድርጉልኝ ውዶች። ቪዲዮ ፖስቻለሁ ውዶች። አልታየልኝም ግን ግቡና ይሄንን ቪዲዮ ግቡና እዩት ውዶች። የተወደዳችሁ ውድ ሙሉ ስታዳመጡት ሴትና ሴትን ያጋቡበታል። እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ የበረከት ጾም እንዲሆንልን እመኛለሁ። በዚህ አጋጣሚ ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው እራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ እራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግሬያለሁ። ሁለት ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዶ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ፣ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን
ፕሬዝዳንቱ ተቀየሩ። ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተክርስቲያን አባልነት ያሳግዳል ወይ? እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁ የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ እንሂድ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቲዮኖስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቲዮኖስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 99 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው እግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነው እና ለምን ተቃወማችሁት? ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተክርስቲያን አባልነት ሊያሳግድ ወይም ከቤተክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ፣ ግብረ ሰዶምን እቃወማለሁ። ሴትና ሴትን ሲያጋቡ ሳይታችኋል? እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። በድብቅ የተቀረጸ ነው ድምፁ፣ ለዛ ነው በድብቅ የተቀረጸ ነው። እያጋባቸው ነው ሴትና ሴትን። ኢትዮጵያ ውስጥ ነው። ስለዚህ አዳር ፕሮግራም ብለሽ የምትሄጂ እህቴ መጠንቀቅ አለብሽ ማለት ነው። ስለዚህ አዳር ፕሮግራም ብለህ የምትሄድ ወንድሜ መጠንቀቅ አለብህ ማለት ነው። አሁን መታ የምትደፍርሽ እህት ናት ማለት ነው። ሌዝቢያን የምታደርግሽ እህትሽ ናት ማለት ነው። አዳር ፕሮግራም ብለሽ መተሽ የማታ የፈውስ ፕሮግራም ብለሽ መተሽ ሳትፈወሺ ሌላ መንፈስ ገብቶብሽ ነው የምትሄጂው። የሌዝቢያን መንፈስ ማለት ነው። ሳትፈወስ የፈውስ ፕሮግራም ብለህ ሄደ የጌ መንፈስ ነው የሚገባብህ ማለት ነው። አዳር ፕሮግራም ላይ እንደዚህ አይነት ነገሮች እንዳይደረግብህ መጠንቀቅ ነው ያለብህ ማለት ነው። እግዚአብሔርን አመልካለሁ ብለህ ሄደ ወይም እግዚአብሔርን አመሰግናለሁ ብለህ ሄደ በጌ መንፈስ ልትያዝ ነው ማለት ነው።
እንድትጠነቀቁ ነው የምፈልገው። ትልቁ ነገር እንድታመልጡ ነው የምፈልገው። ሰው ይህን ሐሳብ ከወር በፊት ስናገር ገብታችሁ የተቃወማችሁኝ ብዙ ጴንጤዎች ነበራችሁ። ሜኖናይቶች አሜሪካን አገር እራት በሉ። መሰረተ ክርስቶስ ደግሞ ከሜናይት ነው የወጣችው። አሁንም ደግሞ ዓለም አቀፉ የሚያውቀው መሰረተ ክርስቶስን በሜናናይት ነው። ኢትዮጵያ ውስጥ ይሄ ጉድ እንዳይመጣ እያልኩ የመሰረተ ክርስቶስ አመራሮች ከነዛ ሰዎች ጋር አብረው እራት በሉ፣ ተገናኙ፣ ጊዜ ወሰዱ። አሜሪካን ሀገር ያሉ መካነ ኢየሱስ ሉተራውያን አይደለም እያልኩ ያሉት መሰረተ ክርስቶሶች ወንድና ወንድን ሴትና ሴትን አጋብተዋል። ከዛ በኋላ ይህንን ነገር በአግባቡ እንፈራለን ያሉትን እዛው ቤተ እምነት ላይ ያሉ ፓስተሮችን፣ እዛው ቤተ እምነት ላይ ያሉ ዶክተሮችን፣ እዛው ቤተ እምነት ላይ ያሉ የቤተ ክርስቲያን አባሎችን ከአገልግሎት ብቻ አይደለም ከአባልነት ምን አደረገቻቸው? አገደቻቸው። በፕሮቴስታንት ቤት ውስጥ መታገድ ወይም ደግሞ መከልከል ማለት ምን ማለት ነው የሚለውን የተወሰነ ልንገራችሁ። እነዚህ ሰዎች ከዚህም ያለፈ ቅጣት ስለተቀጡ መታገድ የሚለው አንድ ሰው በአንድ መታገድ 6 ወር 8 ወር ይታገዳል። እነዚህ ግን ሙሉ ለሙሉ ከአባልነትም ከአገልግሎትም ምን አደረገቻቸው? ሰረዘቻቸው። አናውቃቸውም። ይህ ድርጊት በእኔ ደርሷል። አስታውሳለሁ። አቤል አቡና ያውቃል። አማን ሻሎም ያውቃል። ግርሚሽ ያውቃል። እኔ ከዚህ በፊት ፕሮቴስታንት በነበርኩበት ሰዓት ላይ የኦርቶዶክስ አስተምህሮ እየገባኝ ሲመጣ ምን ተደረገ? ተመስገንን ምን አንለውም አናውቀውም ብለው መሰረተ ክርስቶሶች ደብረ ዘይት ያለችው መሰረተ ክርስቶስ ይሄን ተናግራለች። አናውቀውም ማለት አናውቀውም። ልክ እነዚህ ፓስተሮችን ግብረ ሰዶምን እንዳይቃወሙ ምን አሏቸው? አናውቀውም አሏቸው፣ አገዷቸው። ስለዚህ ልንጠነቀቅበት የሚገባ አንድ ነገር አለ። አዳር ፕሮግራም እያልክ የምትሄድ ወንድሜ፣ አሁን የሚገጥም አዳር ፕሮግራም ላይ ምንድን ነው? ጌ ወንድም ነው የሚገጥም። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ፣ ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለው። እንድንጠነቀቅ የሚገባው ነገር ይህ ነው። አሁን ልናስተውል ይገባል። ከምን አንጻር ሰው አገልጋይ ተብሎ ተጠርቶ በአንድ ቤተ እምነት ውስጥ ከምን አንጻር ሊታገድ ቻለ? ማገድ ከአገልግሎት ለምን ታገደ? እኔ ብቻ አይደለም፣ ፕሮቴስታንት ቤት ውስጥ ያሉ ልጆች እነ ኤፍሬም ባለ ጊዜ በግልጽ ተቃውመዋል። እነዚህ ሰዎች ቶሎ ብላችሁ ይቅርታ ጠይቃችሁ ሲጀመር የክብር አክሊል ልሸልሟቸው ሲገባ ወንድና ወንድን ሴትና ሴትን ማጋባት ክልክል ነው፣ ስህተት ነው፣ ኃጢአት ነው። አንደኛ ቆሮንቶስ ላይ እንደተጻፈ ግብረ ሶዶማውያን የእግዚአብሔር መንግስትን አይወርሱም ተብሎ ተጽፏል። በቃ 4 ነጥብ። ምኖች ግብረ ሰዶማውያን ምን የእግዚአብሔር መንግስት ምን አይሉ አይወርሱም። አትወርስም በተባለበት የእግዚአብሔር መንግስትን ፈጽሞ አታይም በተባለበት ላይ እነዚህ ሰዎች ግብረ ሰዶምን ስለተቃወሙ መሰረተ ክርስቶስ ከአገልግሎት ምን አለቻቸው? አገደቻቸው። ከአባልነት ደግሞ ምን አደረገቻቸው? ሰረዘቻቸው። አየ መታገድ የሚባል ነገር ከመሰረዝ ጋር አማርኛው ይለያያል። መሰረዝ ከባድ ነው። አናቃችሁ፣ የኛ ወገን አይደላችሁም ብሎ መሰረዝ ነው። እኔ
ሰው ሲታገድ አውቃለሁ። በመሰረተ ክርስቶስ ቤት ውስጥም ሆነ በፕሮቴስታንት ቤት ውስጥ ሰው ምን ሲል አውቃለሁ? ሲታገድ አውቃለሁ። ከአገልግሎት ለ6 ወር ለ8 ወር እንደ ፕሮቴስታንት አብዛኞቻችን ሲታገዱ እናውቃለን። በተለይ የተጠመቃችሁ ወደኋላ ቅሩ ተብሎ የተጠመቅን ሰዎች የቤተ ክርስቲያን አባል የሆንን ሰዎች ወደኋላ ቀርተን በዝሙት ምክንያት፣ በአንዳንድ ኃጢአት ምክንያት፣ በአንዳንድ ስርዓት ምክንያት ምን ተብሏል? ሲታገዱ እናውቃለን። ሲሰረዙ ግን አናውቅም። ለሚባል እነዛ ሰዎች አገልግሎት አያገለግሉም እንጂ ወደ ቸርች መምጣት አይችሉም ማለት አይደለም። እነዚህን ሰዎች ግን እነዚህን ሶስቱን ሰዎች ግን ትልልቅ የመሰረተ ክርስቶስ አገልጋዮች አገደች አይደለም የተባለው፣ ሰረዘች ነው የተባለው። ሰረዘች ነው የተባለው። ከአባልነት መሰረዝ ማለት ደግሞ ኦፊሻሊ ምን እንደሆነ መቼም ወተት ከለሩ ነጭ ነው ብዬ አልነግራችሁ። በአግባቡ የሚቃወሙ ሰዎችን፣ ግብረ ሰዶምን የሚቃወሙ ሰዎችን ከኢትዮጵያ መሰረተ ክርስቶስ አብያተ ክርስቲያናት ውስጥ ህብረት ሰረዝን ከተባለ መሰረዝ ማለት ምን ብዬ ላስረዳችሁ? በ1996 በ1995 በ1997 ለኔ ዶክተር ወጣት ማስወረድ የለበትም የሚል ትምህርት ሲያስተምር ነበረ። ፓስተር ደሞዝ በፕሮቴስታንት ቤት ውስጥ የጋብቻ ትምህርት በማስተማር ይታወቃል አይደል? በፕሮቴስታንት ቤት ውስጥ ፓስተር ደሞዝ በምን ይታወቃል? የጋብቻ ትምህርትንና ፕሮቴስታንት ከፕሮቴስታንቱ ጋር እንዴት መጋባት እንዳለበት በተለይ ትምህርት በተዘጋ ያቺ 2 ወር ላይ የአብያተ ክርስቲያናት ወጣቶች ተሰብስበው እንደ ኢትዮጵያ በአንድ ቸርች ውስጥ በየሀገሩ በየከተማው ይህ ኮርስ ይሰጥ ነበር። ከሚሰጡት መካከል አንዱ ዶክተር ነው። ቀጥሎ ደግሞ ፓስተር ደሞዝ ነው። ፓስተር ደሞዝ አውሪ የምትወጁ ጴንጤ ያለው መንገድ ላይ ሲሄድ አውሪ፣ አትፍሪው፣ ወድሃለሁ በይው እያለ ዝሙትን ቸርች ውስጥ እንዲለማመዱ አስደርጓል። ይታወቃል። ወድሃታል፣ ለምን ሌላው ቤተ እምነት ያገኛታል? አንተ መንገድ ላይ ያዛትና እወድሻለሁ በላት፣ ጡትሽ ያምራል በላት እያለ ማለትም እነዚህ የዚህን አገልግሎት አለማመድ እነዚህን ወጣቶችን እነዚህ ኮረዳዎችን አይተን ጡታችሁ ያምራል የማንልበት ምን አይነት ምክንያት አለን? ለምሳሌ ያክል ሴቷ የወንድ ልጅን ሱሪ ለብሳ እንደኔ አይነት ቲሸርትን አድርጋ የወንድ ልጅን ቲሸርትን አድርጋ ጡት ማስያዣውን አውልቃ ጡቷ እየዘለለ እያየሁኝ እንዴት ነው ጡትሽ ያምራል ማለት ነው? ይኸው ማስረጃ ላሳያችሁ። ይኸውልኝ ጡቷ አሜት አይደለም፣ ይኸው ቸርች ውስጥ ነው ያየው። እንደነዚህ አይነት ወጣቶች ኮረዳዎች ጡታት ማስያዣውን ልቀው በጸሎት ወይም በዝማሬ ሲዘሉ የወንድ ልጅን ቲሸርትን አድርጋ የወንድ ልጅን ሱሪ አድርጋ ስትዘል ምን ብለ ጠይቃት ነው ያለው ፓስተር ደሞዝ። በቃ ጡቷ የሚያምር ከሆነ ጡትሽ ያምራል በላት መንገድ ላይ፣ ሌላው አያድንቃት፣ አንተ አድንቃት። ቆይ ወዴት ነው እየሄደ ያለው ጉዳዩ ሲባል እንደነ ዶክተር አይነት ደግሞ በድፍረት በ1995 መቂ መሰረተ ክርስቶስ መጥቶ ይሄንን ትምህርት አስተምሮናል። ግብረ ሰዶምንና ማስወረድን ኃጢአት መሆኑን በአግባቡ ተናግሯል። ለምን ቢባል ሰው እንዲበዛ መጽሐፍ ቅዱስ ምን ፈቅዷል? ብዙ ተባዙ ምድርንም ሙሏት። ይህ ማለት ግን ብዙ ተባዙ ምድርንም ሙሏት ማለት ደግሞ ሳታገባ ያገኘሃትን ሴትን ዝም ብላ አስወርድ ማለት አይደለም። ጋብቻ መልካም ነው መኝታውም ቅዱስ ነው ስለሚል ጋብቻ መልካም መኝታውም ቅዱስ ስለሆነ ካገባሃት ሴት ጋር አብረህ ተኝተ ዘርን እንድትቀጥል ያስደርጋል ማለት ነው። ማለትም ዘር ካልቀጠልክ ደግሞ መጽሐፍ ቅዱስ ሲናገር ሰውነትን ሕያውና ቅዱስ መስዋዕት አድርገህ ምን አድርግ ለእግዚአብሔር አቅርበለት ነው። በቅድስና ኃጢአት ሳትሰራ ሳትዘሙት ሳትባልግ
ከተለያዩ አይነት ሴቶች ጋር አብረ ሳተኛ ክብርህን ጠብቀ ሰውነትን ያውና ቅዱስ መስዋዕት አድርገህ ለእግዚአብሔር ማቅረብ ነው የሚጠበቅብህ ማለት ነው። ተሙ አንድ ጥያቄ ነበረኝ። ቅድም ያሳየን ቪዲዮ ላይ እዛ ቪዲዮ ላይ ሴት ለሴት እንግዲህ አይ ቲንክ እንትን ላይ ነው ቢሮ ላይ ነው አይደለ? የሆነ ቤተክርስቲያን ቢሮ ውስጥ ነው፣ እዛው ቸርች ውስጥ ነው ቢሮ ነገር አለ እዛ ውስጥ ነው። እና ሲያጋቧቸው ቀለበት ሲያደራርጓቸው ይህ ቪዲዮ አይ ቲንክ በጣም የቆየ አይደለም። የካሜራ ጥራቱንም ሳየው የቆየ አይደለም። የድምፅ ጥራት ነው ችግሩ። የድምፅ ጥራት ነው እንጂ ካሜራው ጥራቱን ስታየው በጣም የድሮ ቪዲዮ ነው እንዳይባል የድሮ አይደለም። ያ አሁን ላይ ነገር አለ ማለት ነው በፕሮቴስታንት እምነት ተከታዮች ሃይማኖቶች ላይ። ግን እንደዛ ደግሞ እንዳትል የተለያየ ነው አመለካከታቸው ወይ መጽሐፍ ቅዱስ የሚረዱበት። እነሱ አንዱ ቸርች ከአንዱ ይለያያል፣ አንዱ ሃይማኖት ከአንዱ ይለያያል። በየቤተክርስቲያኑ የተለያየ አይነት አመለካከት ነው ያላቸው። ይሄ ቤተክርስቲያን ይታወቃል አሁን ያጋቡበት። ይሄ ፓስተሩ ይታወቃል። ይህንን ቪዲዮ ያወጣው ራሱ ይኸው ዶክተር ነው። አንዱ የተቃወመው ከቤተክርስቲያን ተሰረዘ የተባለው እሱ ነው ያወጣው። ዜዶ ሚዩት አድርግ ስልክን ድምፅ እና እሱ ነው ያወጣው ይህንን ሀሳብ። ቀጥሎ ይህን ብቻ አይደለም አምላከ እስራኤልን ወይም ደግሞ ኢየሱስ ክርስቶስን ሰይጣን ነው ብሎ የሚያስተምር ሁሉ ትምህርት አላቸው። እዚህ ላይ ቆይ በቃ እያወራን ያለ ነው። ሚዩት አድርገን ታዳመጥ ከሆነ ያዳምጥ፣ ካልሆነ መውረድ ትችላለህ። ለእሱ ነው የመለስኩለት። ምንድነው ጴንጤ አሁንም ግብረ ሰዶምን ሰፖርት ለማድረግ የምትሮጡት ነገር በጣም ነው። እኔ እሱን ሰፖርት አላደርግም ታውቃለህ። ይናደርግ ከእሱ ጋር ነው እያወራ ያለሁት። አትናደድ አደርጋለሁ። አትናደድ እንድታወርደኝ ስለማልፈልግ ግን እዚህ ላይ ቆይ ማለት ነው። አስተምሮ ላይ ሳትገባ እዚህ ላይ ቆይ እቀጥላለሁ። አስተምሮ ላይ ነው የኔ ጥያቄ መልስልኛ። የአንተን ጥያቄ የጠየቀው በትምህርት ሳይሆን በዚህ ነው የጠየቀው። በትምህርትም ሄድብሃለሁ እንጂ ኢየሱስን ሴጣን ነው ብለህ የደፈርክ እህትህን መድፈር ምን ያቅትሃል? አምላክን ሴጣን ነው ብሎ ከማስተማር ውጭ። እሺ አሁን ላልከው ይሄ የተፈጸመው እኛ ቤተክርስቲያን ነው ላልከው ግን ቪዲዮ ማሳየቱን ሰውየው ማሳየቱን ማስረጃ ታመጣ። ወዳጄ ሚዩት ታደርጋለህ ወይስ ትወርዳለህ? አንድ ጊዜ ወይ ለአንተ ልመልስልና እሱ ይመለሳል። ቻው ዜዶ ምን ይንጫጫብኛል? እኔ ይሄንንም ለመቃወም የሚመጣ ሰው ይገርመኛል። ኢትዮጵያዊ እኮ ነን እኮ ቢያንስ ተሜ እናትህ አፌር ቲብላ አንቴን ካልገደልኩ ሄደህ እንትንህን ግደል፣ ሰፈርህን ግደል። ዝንብ እመስልሃለሁ እንዴ ስታይ? ተመስገን ነኝ። አንቴን ራስህን ግደል ሄደህ እና አምላክን ኢየሱስ ክርስቶስን ሰጥኗል ብሎ የሚያስተምራል። ቸርቹ ተልኮ ለትውልድ ይባላል። የሐዋርያው ዘላለም ቸርች ነው። የሐዋርያው ዘላለም ቸርች ነው። እኔን አትጠይቀኝ። ሄደ ሐዋርያው ዘላለምን ወይም የሐዋርያው ዳንኤል ወንድምን የተልኮት ለትውልድ ባለራዕይና መስራች የሆነውን ሄደ ሐዋርያቱ ምን ትለዋለህ? ለምንድን ነው ኢየሱስ ክርስቶስን ሴጣን ነው ያልከው ብለህ ጠይቅልኝ። ማለት በጉባኤ ላይ ነው እንደዛ ያሉት ወይስ ምንድን ነው? ትምህርታቸው ነው። ኦኬ ለምዕመናኑ ነው እንደዚህ የሚያስተላልፉት ኢየሱስ ክርስቶስ ሴጣን ነው ብለው? አዎ። አንድ ጊዜ አንድ መልእክት ላስተላልፍ። አሁን እየገባችሁ ያላችሁትን በፊትም የገባችሁም ኦርቶዶክሳውያን እንኳን ለነነዌ ጾም አደረሳችሁ። እሺ ሰኒ ፕሮቴስታንቶች ደግሞ 5 ቀን ነበርኩኝ። 5 ቀን ጎንደር ስለነበርኩኝ በዚህ ጉዳይ ስላልገባኝ ላይ እንኳን ለስድብ ቀናችሁ አደረሳችሁ። መሳደብ ትችላላችሁ፣ ፈቅጄላችሁ። ያው የምትሰድቡለትና የምትናደዱለት የምትሳደቡለት ኢየሱስ ቀን እንኳን አደረሳችሁ። እኔ የምሳደብለት ሳይሆን የሚሰድቡን መርቅ የሚያሳድቡንም ባርክ እያለ ያስተማረኝ ትህትናን ከክርስቶስ ኢየሱስ ፍቅርንም ከኢየሱስ ክርስቶስ ደግሜ ደግሞ ትህትናን ከእናቱ ቅድስት ድንግል ማርያም ፍቅርን ደግሞ ከክርስቶስ ኢየሱስ የተማርኩኝ
ጥሩ ክርስቲያን ኦርቶዶክሳዊ ነኝ። ለዚህም ደግሞ ማስረጃው ለሚሳደቡት እግዚአብሔር ይባርካችሁ ብሎ መመረቅ ነው ስራዬ። እግዚአብሔር ይባርካችሁ። እናንተ ግን ተሳደቡ፣ ፈቅጄላችኋል። እና ይህ ነው አስተምሯቸው ወንድምዬ። እኔ ግን አሁን እንደዚህ አይነት አስተምሮ ሪከርድ ይደረጋሉ ማለት ሰዎች በስልካቸው በተለያየ ነገር ሪከርድ ያደርጋሉና እንደ ነገሮች ለምን አይወጡም? በመረጃ እንዲሆን ገባ ሰዎችም እንዲማሩ የራሳቸውን ደግሞ አመለካከት እንዲወስኑ ከኔው ጋር ገብቶ ዲቤት እያደረገ የነበረ ልጅን እስኪ ረዥም ሰዓት ቪዲዮ ካልጠፋብኝ ላሳየህ እናስተምር። ከዛ በኋላ ወደ ግብረ ሰዶምነቱ መጣላል። የቸርቹ መስራች ግን ያውቃል እንደ ሴት ለሴት ቤተክርስቲያኑ እያጋባ እንደሆነ። ኦልሞስት እነዚህ ሰዎች እነዚህ ፓስተሮች ምንድን ያደረጉት? ትምህርቱን ያስተማሩት ገባ። ትምህርት ግብረ ሰዶማዊነት ኃጢአት መሆኑን ያስተማሩት እና ደግሞ አሜሪካን ያሉት ራሱ ሲናገር እኔ ብቻ ሳልሆን የራሳቸው ፓስተር ምን ብሎ እንደመለሰ እሺ ሰኒ ላኩልን እሱን አሳየው ያለች ነው። እሺ እኔና እሱን ላሳይሽ። ይሄው ቸርቹ ስም ይለፈኝና እዚህ ምድር ላይ እዚህ አገር አገልጋይ ናቸውና አዲስ አበባ እሷ ታዋቂ ነች፣ ታዋቂ ሴት ናት፣ የምትታወቅ ሴት ናት። አንድ ትልቅ አገልጋይ የሆነ ሰው ቸርች ውስጥ በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች። ስሟን መጥራት ስላልፈለኩ ነው እኔ። እጅ እየጫነች ትጸልያለች ለህዝቡ እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ላይ ቆሞ ሃሌሉያ ምናምን እያለ እንትን ያደርጋል ማለት። ይሄ ማለት እኛው ሀገር ቤተክርስቲያን ታዋቂ ቤተክርስቲያን ነው። ስሙን መጥራት ቴሌቪዥን ጣቢያ ላይ ከ10 ዓመት በላይ የሆኑ ማለት ነው። እና እኔ በጣም ግራ ገብቶኝ ዝም ብዬ አይ ነበረች ልጅ እና ሁሌ ጥያቄ ነበር። እኔ ደብረ ዘይት አሁንም አገልግሎት ሄጄ ጸሎት ሄጄ ስመለስ ጌታ ሉሲፈር ዛሬ በቃ ዘንዶ እንደሚወድቅ ነገር ይወድቃል ብለው ከዛ ስመጣ እሷ ትደውልኝና ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታሉ እና እንደዚህ ይሆናል ብዬ አልጠበኩም። ከዛ በኋላ ብዙም አንገናኝም። በአመት በ6 ወር በ7 ወር አንዴ ነው የማገኛቸው። ስለዚህ ብዙ አንገናኝም፣ ግን አውቃታለሁ በማወቅ። ከዛ በኋላ ልክ ትቀጥራታለሁ። ሴቶቹን ይዛ መኪና ይዘው ሁሉም ሀብታም ናቸው። መኪና ይዘው ይመጡት። እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ በራችን በሬ ላይ ተገናኘን። ያኔ ገና ቤተክርስቲያን አልተከልኩም እኔ። ከዛ በኋላ እሷ ከእሷ ፊት ለፊት እኔ ቁጭ አልኩ። እሷ ደግሞ ከኔ ፊት ለፊት ልክ እንደኔና እንዳንተ ቁጭ አለች። በመደዳ ደግሞ ሌሎቹ ቁጭ አሉ። እሷ ወደ በሩ ጋር ባለው ተሜ አለውኝ እንዴ አይታየኝም። ብሮ አለ ለካ የኛው በእንትን አገባብ ነው። ይቅርታ ሶሪ አየሁት ራሴን ትንሽ ይሄው ነው አለ። እኔ ጋር ነው። እስቲ ቪዲዮውን እንጨርሰው ተሙ ወንድሜ። በነገራችን ላይ መምህር ልደተ ቃል እሳቸው በጣም ጎበዝ ወንድሜ ናቸው። ፎሎ አድርገው ፎሎ አደረኩኝ እኔ። ልደትዬ በጣም ጎበዝ ልጅ ነው። በተለይ ፕሮቴስታንት ላይ መልሱ ልደትዬ መልስ ስለለዩ ፎሎ ነገር ሲጀምር መንፈሱ ወደቀ ማለት ነው። ሲወድቅ እኔ ማመን አቃተኝ። ምንድን ነው የተፈጠረው ብዬ ከዛ በኋላ መንፈስ ቅዱስ አሳሪ ዋለኝ እና እሱን አስሬ የሌሎቹን አባሪ ዋለኝ። እንግዲህ አገልጋይ ነች። መድረክ ላይ አንቀጠቀጠች ይገባል ነው እኮ ማለት መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። ስማቸውን በጠራ ሰው መነጋገሪያ የሚያደርገው። ስለዚህ ይቅርብን እና አሁን እንዲሁ ተሰውሮ ልናገረው። ከዛ በኋላ የሚታወቁ ሰዎች ነው አንቺ ነብይ ነህ አንቺ ውስጥ ያለው ግን ልጅቷ በኋላ ስትነግረኝ እኔ እጠራጠራለሁ ራሴን አለች። እና ስትነግራቸው ግን ምን ይሄን የመሰለ ጸጋሽ ነው ቁጭ ብሎ እንደዚህ ሆኖ እንዲህ ነው የሚሏት። እሷ መንፈስ እንደሆነ ግን አላውቁም ማለት ነው። እነሱም አልተገለጠላቸውም ብዬ አምናለሁ አሁን ሳስበው። ከዛ በኋላ ግን መንፈሱ ከወደቀ በኋላ እነዛ አብረዋት የመጡት ለቀቃቸው መንፈስ። ብዙ የሚታወቁ ሴቶች ተውን ስማቸው ባልጠራጥሩ ነው ለቀቃቸው ብቻ እና ለቀቃቸው። ከለቀቃቸው በኋላ ለቋቸው እግዚአብሔርን አመስግነው ሲያው ያው ትንሽ እሷም ጮሆ እንዲወጣ አደረኩና ያው ትንሽ ብዙም አይደለም እንዲወጣ አረኩና በቃ ያው ጸጋው እንዳለ እንዲያምኑ ብዬ አመስግኝ አልኳት። ቆማ አመስገነች። ከዛ በኋላ ጠሯት ወደኋላ። እሷ አሁን ማልቀስ ጀምራለች። ከዛ በኋላ እሱ ከሸኛል በኋላ እናውጣ አልኩ።
በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃት እና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? ትንሽ አለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ። ብዙ ሴት ልጆች እሱን ተካፍለዋል፣ ያንን መንፈስ ተካፍለዋል። እና በጣም ከባድ ነበር ያ ነገር። እና በጣም እኔ አዘንኩበት ነገር፣ በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ? ብዙዎቹን ታገኛቸዋለች። እንደ ገብተዋል አይደለ? ያ በብዙ ሴቶች እቺም እኮ አገልጋይ ናት። እቺም የፕሮቴስታንት እምነት አገልጋይ ናት። አገልጋይ ናት፣ ፓስተር ናት፣ ታዋቂ ፓስተር ናት። እቺም ግን ያቺ ስሟ መጠራት ያልተፈለገባት ነብይ ወይም የስክሪን ያለ ቲቪ ቻናል ያላት ከብዙ ሴቶች ጋር አብራ ተተኛለች ነው። ሌዝቢያን ሚስት እሷ እንደባል ሆነች እኮ በቃ እነሱ እንደሚሰው እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎችም ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው! እሷ ሴት ናት በአካሏ፣ ግን መንፈሱ እንደ ወንድ ሆኖ ውስጧ ገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ እና እሷ ስትጸልይላቸው መንፈሱ ይገባል። ከዚያ ምንም ድርድርም የላትም የለው ገብተዋል። እጅጭና ስትጸልይላቸው የሌዝቢያን መንፈሱ ይገባል። የእሷ አገልጋዋ ላይ ያለው የወንድ መንፈስ ነው። ከዛ በኋላ ከአንዳንድ መቶ አብረው ይተኛሉ ነው። በቃ ሰዎቹ እሷን ይፈልጋሉ ሴቶቹ። ከዛ እንደሱ እያደረገች ታመጣቸዋለች ማለት ነው። እያመጣች እሺ አንዳንድ ነገሩ ይገርማል። እያመጣች ያው እንደሚስት ይሆናሉ እና ልምምዱ በጣም በዛ። በቃ ብዙዎቹ ተለማመዱት ይሄን ነገር። ከተለማመዱት ያ መንፈስ ራሱን ገለጠ። የሚያደርገውን ነገር ለአንድ ወር መከራ በላው። እኔ ከሷ ጋር በጣም ዋጋ ከፈል ማለት ነው። ረጅም ሰዓት እሷ ፈልገው አይደለም። በጣም የሚገርመኝ ነገር መኪና አላት ልጅቷና መኪና ውስጥ ሌላ ሰው መጥቶ በቢና ይቀመጣል። አንዷ በተለይ በቃ እኔ ሚስት ነኝ አለች። አምጥቼ መንፈሱን ከውስጧ ካስወጣ በኋላ እንዴት ትላቀቅ፣ እንዴት ትተው ያንን ቦታ ሚስትነቷን ያዘች። በቃ እሷን ባል እሷ ሚስት ሆነች። ስለዚህ በአደባባይ አወጣሻለሁ አለቻት። በአደባባይ ወጣ ልጅቷ ከተናገረች በጣም የኢትዮጵያ ጠቅላላ ያውቃታል ልጅቷ መመታታ ነው። እኔችን በቃ መንፈሱን እየቀጠቀጥኩ ከውስጧ ወጥቶ እንደገና ወጥታ ታስገባዋለች። ወጥቶ እንደገና መከራ ያበላች እኔ ለራሱ ማለት በቃ አልላቀቃትም። ሌሎቹ ወዲያውኑ ለቀቋት፣ ተዋት። አንዷ በፍጹም አልተዋትም አለች። በቃ ህይወቴን እንደዚህ አድርጋለች፣ አልተዋም አለች። ብዙ ዋጋ ከፈልኩ፣ በጣም ብዙ በቃ የሚያደክም እንደው በሚሊየን እንኳን አምጣ ብትሰጠኝ እኮ በቃ ሲያንስብኝ ነው እኔ እንደ ሰው ማለት ነው። ግን በጣም በሚያሳዝነው ሁኔታ ያንን ጊዜ ይሄ ነው። ቀጥሎ ብልነግር ነው ዩዬ መሰረተ ክርስቶስ የኢትዮጵያ መሰረተ ክርስቶስ 3 አገልጋዮችን አግዳለች ኢትዮጵያ ውስጥ። እነዛ አገልጋዮች የሚታወቁት ግብረ ሰዶምንና ማውረድን የሚቃወሙ ናቸው። እነዚህ አገልጋዮችን መሰረተ ክርስቶስ ለምን ተቃወመች? ለምንስ ደግሞ ከአባልነት አገደቻቸው? አይደለም ሰረዘቻቸው ነው። መታገድና መሰረዝ ይታወቃል። መሰረዝ ማለት አባረረቻቸው። በቃ ከዚህ በኋላ እነዛ ሰዎች የመሰረተ ክርስቶስ ሰዎችም አይደሉም፣ አናውቃችሁም፣ ሰርዘናችኋል ነው። መታገድ ግን የጽሞና ጊዜ ሰጥቷቸው ይመለሳሉ። እነዚህ ሰዎችን ደግሞ ራሳቸው የፕሮቴስታንት አገልጋዮች ናቸው የተናገሩት። በነገራችን ላይ ወንድምየው አሁን እኔ አንድ ነገር ምነግርህ ተሙ፣ እቺ የተናገረችው አገልጋይ ናት፣ የፕሮቴስታንት ሃይማኖት አገልጋይ ናት። ያቺ ፓስተር እንደዚህ ሴቶችን በተመሳሳይ ጾታ እየበከለች ሴቶቹን እንዳለ ሌዝቢያን እያደረገች መንፈስ እየከተተች እንዲህ ነገር አሁንም እየሰራች ነው። ስቲል ነው ገባ። ልትቃወማት ወይ ደግሞ ልታጋልጣት አልቻለችም። ይሄ የተናጋሪዋ ፐርሰናል እንትን ነው። እኔ አሁን ሄጄ አጋልጫታ አሁን እንደዚህ አይነት ነገሮች ላይ ሶሻል ሚዲያ ላይ ሲወጡ ግዴታ ታወጣለች የሆነ ሰዓት ላይ እኮ እሱን እኮ ነው የምልህ። መጀመሪያም አሁን እሷ እኔ አገልጋይ ነኝ የእውነት ነው የምኖረው ክርስቶስን ነው የምከተለው ብለህ ከዛ ደግሞ በዚህ ጋር የሆነ ሰው በመስቀሉ ስር ቁጭ ብሎ ይህን ነገር ሲያደርግ በሃይማኖት ድርጅት ላይ
ፕሮቴስታንት ሃይማኖት በጣም ብዙ እንደዚህ ነገር ማያውቁ አሉ። ገባክ? አሁን ሁሉም ማለት አንችልም እኮ። እነዚህ ጥቃቅን ሰዎች ግን ሃይማኖቱን ወይ ለማበላሸት ወይ የሆነ ነገር ለማድረግ እንደዚህ ሲያደርጉ ማጋለጥ ነበረባት። እስኪም ጤነኛ አይደለችም ነው ምልክ። ታጋለጣለች፣ ግድ ነው ታጋለጣለች። ይህማ ግዴታ እኮ ነው። ግን የእነዚህ ሰዎችን መታገድን ላሳየ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። ሲጀምር ምን ብሎ ነው የጀመረው? ይህ ፓስተር ነው፣ በነገራችን ላይ ቄስ ነው። የአንድ መካነ ኢየሱስ አገልጋይ ቄስ ነው። አሁን የራሱን ቸርች ከፍቶ ያለ ሰው ነው። ይሄ አሁን የሚናገረው አገልጋይ ነው። ገባዩ አዳም ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባሉ ቃል ተፈጽሟል። ዶክተር ስዩም አንቶኒዮስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቶኒዮስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ፣ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙ እና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን፣ ከተመሳሳይ ጾታ ጋብቻ፣ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነው እና አሳፋሪ ነው እና ይሄ ተግባር ሊወገዝ ቤተክርስቲያን ልትታረም ይቅርታ ጠይቃ እሳቸውን ወደ አባልነት ልትመልስ ይገባል እላለሁ። እንግዲህ የሚያሳፍር ነገር የሰማን ነው። ነገ ምን እንደሚፈጠር አይታወቅም። ያሳዝናል። አየህ፣ በብዙዎች ዘንድ ይሄንን ነው። እነዚህ አገልጋዮች ደግሞ ኤፍሬም ባለጊዜ የሚባል ካወቅከው እዚህ ፕላትፎርም ላይ ኤፍሬም ባለጊዜ የሚታወቅ ልጅ ነው። ብዙ ጊዜ የሚያገለግል ልጅ ነው ኤፍሬም ባለጊዜ። እሱ ራሱ የእነዚህን 3 አገልጋዮች መቃወም በጽሁፍ አስፍሯል። ምን ብሏል መሰለ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶች ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው። ይህንንም ደግሞ እናንተ ትናገራላችሁ ብሎ ይህንን ራሱ ፖስቶታል ራሱ ፔጅ ላይ። ተሙ ግን ያንተ እይታ እንዴት ነው? ያንተና የልደት ማለት አሁን እነዚህ ሰዎች ተባረዋሉ፣ ለማጋለጥ ስራ ነው የሰሩት። ይህ ነገር ይቁም ወይ ደግሞ ትውልድ ይዳን በሚል ነው የተባረሩት እና ያንተ እይታ እንዴት ነው? እኔ እይታዬ ምንድን ነው? ከምን አንጻር አየው ካልከኝ በግልጽ አንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች እግዚአብሔር መንግስት አይወርሱ ስለማይወርሱ ሲጀመር በሰው የተመሰረተ ሃይማኖቱን ስትሆን ሰው ያባራሃል። እኔን ሰው ተነስቶ ወይም አንዱ ተነስቶ ተመስገን አንተ ኦርቶዶክስ አይደለህም ብሎ ሊያባረኝ አይችልም። ክርስቶስ ኢየሱስ በደሙ የተከላትና በደሙ የመሰረታት ቤተ እምነት ውስጥ እስካሉ ድረስ የሆነ ሰው ተነስቶ ሂድ አንተ አባል አይደለህም ብሎ ሊያባረኝ አይችልም። ቀኖናዋን ጠብቄ ዶግማውን ፈጽሜ ትውፊቷን አምኜ የቤተ ክርስቲያንን ስርዓት ይዤ እስከሄድኩኝ ድረስ ማንም ሰው ተነስቶ እኔን አትወክልም ምናምን ውጣም ሊለኝ አይችልም። ምንድነው ለኔ ስለሆነ ከእምነቴ ጋር አብሬ እቀጥላለሁ። ይገብቷል። ስለዚህ እኔ ትውልድ እንዲነቃና እንዲያስተውል የምፈልገው ጴንጤ ቤት ገብቶ እንዲቀጥል አይደለም፣ እንድነቃ ይፈልገው። እያደገ የመጣ ባህል አለ። ይህን ባህል እንተወው። ለምሳሌ አክላይ ፕሮቴስታንት ያለው አዳር ፕሮግራም የሚባል ነገር እናውቃለን። አዳር የሚባል ፕሮግራም ላይ ቤተሰብ የሚፈቅድልኝ አዳር ቸርች ሲሆን ነው የሚፈቅዱልኝ። አዳር ፕሮግራም ላይ ሲሄድ ከሌሊቱ 7 ሰዓት ላይ አብዛኛው ፕሮቴስታንቶች ይረዱናል። ከእህቶች ጋር ቆሎና ዳቦ
ሻይ መብላት ሻይ እየጠጣን ዳቧና ቆሎዋን ይዘን መጫወት እንፈልጋለን ያቺ የረፍት ሰዓት ላይ። አሁን ግን ከእህት ጋር አለ የምትጫወተው፣ ከወንድም ጋር ራሱ ሌላ ነገር ነው እየተማማርክ የምትሄደው። ስለዚህ ትምህርት ወደ ሌላ ነገር እየሄደ ስለሆነ ማምለጫው መንገዱ አንድ ነው፣ ክርስቶስ ኢየሱስን መቀበል። ኢየሱስን ለመቀበል ደግሞ በእውነት ክርስቶስ ኢየሱስ በደሙ የመሰረተባት አንድ ሃይማኖት አለች። ወደ እሷ ኑ ነው የኔ ምልከታ። ያ ነው አንድ አምላክ የሚመለከበት ራሱን በሶስት የገለጠበት የሚመለከበት ወደ አንዲቷ ኑ ነው የኔ ነገር። ስለዚህ ይህ ነገር ልምምዱ ግን እንደ ሀገር የሚጎዳ ስለሆነ አስቀምጨዋለሁ ቪዲዮ ላይ። ድንገት ልደትዬ ስለጠየቀው እንጂ እኔ ቪዲዮ ቅድም ላይ እዚሁ ጋር አስቀምጨዋለሁ ሐሳቤን። ይኸውልህ 5 ደቂቃ ስለሆነች ላስደምጠ ቪዲዮዋ። የተወደዳችሁ ውድ ኦርቶዶክሳውያን እህት ወንድሞቼ ሁላችሁንም እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ የበረከት ጾም እንዲሆንልን እመኛለሁ። በዚህ አጋጣሚ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው ራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ ራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግረዋል። 2 ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዶ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ፣ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተ ክርስቲያን አባልነት ያሳግዳል ወይ? እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁ የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ እንሂድ። ይህን ቪዲዮ ስላሰማው ላሳልፈው። የተወደዳችሁ ትውልድ ከቤተ ክርስቲያን እግዚአብሔርን ከሰማይ ከዙፋን ማለት ነው እና በሙያቸው የእግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመራ ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተ ክርስቲያን አባልነት ሊያሳግድ ወይም ከቤተ ክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ። ይሄ እኔ ዓላማ ትውልድ ሃይማኖት ብሎ ከመረጠ ኦርቶዶክሳዊ እንዲሆን፣ ኢትዮጵያዊ ነኝ ብሎ ደግሞ ከቀጠለ ደግሞ በየትኛውም ሃይማኖት ውስጥ ሆኖ ግብረ ሰዶምን መቃወም፣ የትኛውም ቤተ እምነት ወንድ ለወንድ ሴት ለሴት በኦፊሻል እያጋባይ ስላልሆነ፣ ስለዚህ ይህንን ነው የኔ ምልከታ። ይሄ እስቲ ያንን ቪዲዮ አንዴ እስቲ እኔ ጋር ላሉ ሰዎች ያኛው ሴት ለሴት ሲጋቡ ቸርች ላይ ያለውን ቪዲዮ ታሳይልኝ። አሳያለሁ። ልደትዬ የተወሰነ ቁጭ ስላለ እንስማው። ፎሎ አድርገኸዋል አለ ልደት ብዙዎቹን ሰዎች ትንሽ ቆይቼ አወራለሁ። እሺ ስትችል መልዕክት ስጠኝ። ብዙዎቹን ሰዎች መጽሐፍ ቅዱስ በመስጠት ይታወቃል። ለፕሮቴስታንቶች ጥያቄ በመጠየቅ ጎበዝ የመጽሐፍ ቅዱስ እውቀት ካላቸው ሰዎች መካከል አንዱ ነው። አኬ የሚባል አለ፣ ልደት አለ፣ ፈለገ አትናቴዎስ የሚባል አለ፣ ኢዮብ ዘሚካኤል ነጋዲሳ በዚህ ጉዳይ የሚታወቁ ልጆች ናቸው። እና የውሃድ ሞር እኔ ቤተክርስቲያን እንዳውቃት እያስደረጉኝ ከመጡ ሰዎች መካከል እነዚህ ናቸው። ወንድምነት እነዚህ ናቸው ኦርቶዶክስ እንዳውቅ ካስደረጉኝ ሰዎች መካከል። ያንን ሀሳብ የድምፅ ጥራት ነው ያለው። እሺ እዚሁ ላይ አለ።
ሴትና ሴትን ሲያጋቡ ሳይታቸዋል። እነዚሁ ኢትዮጵያ ውስጥ ነው ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። ይህን ቪዲዮ እኔ አይ ቲንክ እንትን አድርጌው ነበር፣ ሪፖስት አድርጌዋለሁ መሰለኝ። ሴት ለሴት እዚህ ጋር ቤተክርስቲያን ውስጥ ሲጋቡ አለ። ፕሮቴስታንት ሃይማኖት ተቋም ውስጥ ነው። ቅርብ ጊዜ ነው። እንዲህ አይነት ነገር ኢትዮጵያ ላይ ማየት በጣም ይከብዳል። በጣም ይከብዳል። ለመስማትም ለማየትም ይከብዳል። ቤተክርስቲያን ውስጥ በጣም ይከብዳል። ያ ይሄ ነው እና እኔ የሚገርም አሁን ፕሮቴስታንት ሃይማኖት ድርጅት ያው ሃይማኖት ከብዙ እንትኖች ጋር ንክኪ ያለ ገባክ እና ምናልባት ሌላ የገንዘብ ድጎማ ምናምን ስለሚያገኙ ሊሆን ይችላል አትልም? እንደዚህ አሁን ቤተክርስቲያን ደረጃ ላይ ሴት ለሴት ማገናኘት የቤተክርስቲያን ደሞዟ እኮ ዩዬ የቤተክርስቲያን ደሞዟ ክርስቶስ ሁሉ በሁሉ ነው። የሚያበላም ነው፣ የሚያጠጣም ነው፣ የሚያኖርም ነው። አሁን ለአንድ ክርስቲያን ሞገሱ ማን ነው ካልክ ኢየሱስ ነው። ለአንድ አባትም ደግሞ ወይም ለቤተክርስቲያን አገልጋዮች ደሞዛቸው ማን ነው ካልከኝ ኢየሱስ ሁሉ በሁሉ ነው፣ ሙሉ ሙሉ ነው። ሁሉንም ነገር ማድረግ የሚችል ነው። ይህ እምነት ካላጣህ በቀር እምነት አጥተህ ካልቀጠልክ በቀር ገንዘብ ፍለጋ ሲባል እንደዚህ አይነት ነገር ውስጥ መግባት በሽታ ነው። እዩ እንደ ሀገርም ይጎዳናል፣ እንደ ሀገርም ይጎዳናል። ይሄ ነገር ጥሩ አይደለም። እንደ ሀገር የሚጎዳን ነገር ነው። ስለዚህም ነው ይሄን ነገር አብዝቼ የምቃወመው። ለዚህ ነው የምትሳደቡ ሰዎች ምድረ በጥራቃ ጥሩ አጀንዳ አገኘ ኤዲ የሚሉትን ልጅን ቦልኩት። የቤተ ክርስቲያኑ ስም እየጠየቁኝ ነበርና ምን ነበር ቀድም ያልከኝ? ቤተክርስቲያኑ የቱ የቅድሞቹን ከአባልነት ያገደችዋ? ኖ እነዚህ ሴት ለሴት ሲጋቡ የነበረው ይሄው ፓስተር ነው ያመጣው። ቪዲዮን የለቀቀው እሱ ነው። ገብታችሁት እሱ እንትን ላይ ዶክተር ነው ያመጣው። ያገደችው መሰረተ ክርስቶስ ነው። ይሄ እኮ ምንም እንትን የሚል እኮ አይደለም እኮ። ሲጀመር እንደ ሰው አእምሮ እንዳለው ሰው መቃወም አለብን እንደዚህ አይነት ነገሮች መቃወም አለብን። ይከብዳል መቃወም። ለምሳሌ የወንድ ጥረት እንዳይሆን አሁን ወንድ በጣም በጦርነት በምን ጥናቱ ወንድ በጣም አነሰ እየተባለ ስለሆነ አሜሪካን ያለችዋ ሉትራውያን ቸርች ወንድና ወንድን ሴትና ሴት እንደምታጋባ አታውቅም? እዩ እነሱ ጋር ሊኖር ይችላል። እነሱ ጋር እኔ ጥያቄ የለኝም። በቃ ይህ ልምምድ ቀስ እያለ ወደዚህ እንዳይመጣ ምን ማድረግ አለብን? መጠንቀቅ አለብን ነው ወንድሜ። አዎ ወደ ኢትዮጵያ እንዳይመጣ በተለያየ ነገር እንዳይመጣ መጠንቀቅ አለብን። የሆነ ትሬንድ ተጀምሯል። የኮምፓክሽን ልጆች ሆነን እየተባለ የተጀመረ ኮምፓክሽን አድገን ውጭ ሀገር ደብዳቤ ስንጻጻፍ ምን ስንል ምናምን ነበር እና በፕሮቴስታንት መዝሙር እየተደረገ ያለ የሆነ ትሬንድ ተለቋል ሰሞኑ። ይህን ትሬንድ እኔ አልደግፈው። በእርዳታ መልክ የሚመጡትን ነገሮችን አልደግፍም። ሆድ ችግር ነው። ሆድ መከራ ነው። አንድ ነብይ ሄኖክ የሚባል ከዚህ በፊት ታስሮ ነበረ ካስታወስከው፣ አሜሪካን ሀገር ልክ እንደመጣ ተይዞ ነበር። ተፈቶ ወዲያው መጥቶ ምን እንደሰበከ ላሳየ። ተፈቶ መጥቶ መድረኩ ላይ ይታያል። እስቲ መድረኩ ላይ ሆድ ክፉ ነው። ሆድ ክፉ ነው። ተፈቶ መጥቶ ምን ሶሉሽን እንዳለው ሰው ወደ ቅዱሰ ቅዱሳን ወይም ወደ ክርስቶስ ኢየሱስ እንዳይ ወደ ማን እንዲያይ እንደፈለገ እየው። ይሄ ባይዘዌ ገንዘብ ነው ያናግራል እኮ 200 ብር ነው እንዴ! ማንንም
እንዳሰማ ይላል። እሰራላችኋለሁ ዝም በል ቆይ ይላል። ቀጥሎ ማድረግልህ ይላል። ልጆችን አሳድግልሃለሁ ይላል። በጣም ነው የሚያወራው እንዳሰማው እንጂ ወደኛ ነው። አንድ ነገር ብትሆን ብድግ አድርጌ ህንድ ነው ማሳክም ይላል። ይሄ በጣም ነው የሚያወራ። ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። ኢሹ ነው ይሄ በኢየሱስ። ይሄው ቸርች ውስጥ ራሱ እንዲፈራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተምራ ተረንዴ እንዴ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው እንጂ ገንዘብን መፍራት ነው አይደለም። መጽሐፍ ቅዱስ ላይ ይላል እኔ ባንክ አስቀምጡ ምናምን ይላል አይልም። የለም እሱ ከግሉ ያመጣው ነው። መጽሐፍ ቅዱስ ብቻ ብለው አማኞች ሆነው ምን እንደሚሉ እና ነው። ግን መጽሐፍ ቅዱስ ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው እንጂ ገንዘብን መፍራት አይደለም። እንዲያውም ስለ ገንዘብ ክርስቶስ ምን አስተማረ? የቄሳርን ለቄሳር የጌታን ለጌታ ስጡ። ማለትም ለቸርች የሚገባውን ለቸርች አስራት በኩራትህን በአግባቡ እንድትሰጥ፣ ለመንግስት የሚገባውንም ደግሞ እየቀረጥክ እየገበርክ ለመንግስት የሚገባውን ሰርተህ፣ ለምሳሌ ያክል ህጋዊ ሰራተኛ ሆነ ሀገር እንደ ሀገር እንድትቀጥል ከሚያደርጋት ነገር ምንድን ነው? ግብር መገበር፣ የሀገርን ታክስ መቁረጥ ነው። ስለዚህ ትክክለኛ ክርስቶስ ኢየሱስን የሚከተል ሰው የሚዘርፍ ሳይሆን ቀረጡን እየቀረጠ ግብር እየገበረ እንዲቀጥል ነው። ስለዚህ የጌታን ለጌታ የቄሳርን ለቄሳር ካተረፍክባት ነገር ውስጥ ደግሞ እቺን አትርፌ ከምትለዋ ለእግዚአብሔር የሚገባውን እንድንሰጥ ነው እንጂ ጥሩ ኢሿችን ነው አሳክምሃለሁ፣ አድንሃለሁ፣ አመልጣሃለሁ፣ አስመልጣለሁ የሚል አይደለም ገንዘብ። እንዲያውም መጽሐፍ ቅዱስ ሲናገር ምን ይላል መሰለ እዩዬ ስለ ብር? ገንዘብን መውደድ የኃጢአት ስር ነው ይላል እንጂ ገንዘብን ባንክ እየደበቅ ይጠቅምሃል እያለ ገንዘብን መውደድ ገንዘብ አንጠቀምበትም እያልን አይደለም። እየበላንበት እየጠጣንበት እኮ ነው። ነገር ግን ወዶ ለድሃ ለማድረግ ወዶ ግብር አለመክፈል ወዶ ለመልካም ነገር አለመጠቀም ገንዘብን መውደድ የኃጢአት ሁሉ ስር ነው። ስለዚህ ግን እሱ ቸርች ውስጥ ምን ይላል? እንዲያውም ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። አሁንም ደራ ጅርምነት ነው እንግዲህ እግዚአብሔር ቃል ነው። ኧረ በኢየሱስ ይሄው ቸርች ውስጥ ራሱ እንዲፈራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተምራ ተረንዴ እንዴ ገንዘብ ብለህ ታስተምር? አዎ መጽሐፍ ቅዱስ አለ። ኧረ በጌታ እናቴ ተው አለች አለ። ይኸው ላይ እንዲፈራ ተደርጓል። እሳቸው እኮ ነው የምትለው። አስተምራለሁ ስለ ገንዘብ። ስለዚህ የምናደርገው ብል በማይበላው ሌባን በቆፍሮ በማይሰርቀው ዝገትም በማያቅጠፈው ቦታ አስቀምጠው ምኑን ይሄ ባይዘዌ ምኑን እናስተውል እንጂ ትውልድ እንንቃ እንጂ ትውልድ ማምለጥ ይሁንልን እንጂ ማን ነው ሀዚም ያደረገብን? ክርስቶስ በአእምሯችሁ ላይ ተስሎ ነበረ እንዳታስተውሉትና እንዳታዩት መሰቀሉን ማለት ነው። እንዳታስተውሉና እንዳታዩት ማን ሀዚም አረገባችሁ ነው አልሚለው። ብል በማይበላው ዝገት በማይዘው አስቀምጡት ማለት የኢትዮጵያ ንግድ ባንክ አስቀምጡት ማለት ነው ገንዘብን። ኧረ በመድኃኒዓለም ትውልድ እንንቃ። ብል የማያገኘው ሌባ የማይዘርፈው ዝገትማ እንዴ! በታሪካችን እኮ ባንክ እኮ ተዘርፎ እኮ እናውቃለን እኮ እናያለን እኮ
ሰምተናል እኮ በዜና እኮ ሰምተናል እኮ ባንክ ተዘረፈ ተብሎ በዜና ሰምተን እናውቃለን። ስለዚህ ገንዘብን ጠርቀም አድርገህ ባንክ አስቀምጥ ይሹ ነው። ትክክለኛው ወንጌል ግን ምንድን ነው? ሁለት ያለው አንድ ይስጥ ነው። ሁለት ያለው አንድ ይስጥ ነው ትክክለኛው ወንጌል። ስግብግብነት መንፈስ በውስጥ ይከታል። ገንዘብን እንድትወድ ያደርጋል። ገንዘብን መውደድ የኃጢአት ስር ነው የሚለው መጽሐፍ ቅዱስ። ስለዚህ ሶሉሽን ነው። ምን ብዬ እንደማስረዳችሁ አላውቅም። ስናወራ ነገርን በልክ አድርገን ማውራት ስላለብን ጳውሎስም ለልጁ ለጢሞቴዎስ ምንድን ያለው? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግን ያለው። ስንናገር በልክ አድርገን መናገር ስላለብን ነው። በተፈታ በሶስተኛ ቀኑ ይሄ እያለ እንዲህ እያሳየ ይሄ ማለት ኢሹ ነው እያለ እንደዚህ እያሳየ ይሄ ማለት ከምንም ጉዳይ ያስመልጣል እያለ ሰው ትምክቱን መመካቱን ገንዘብ ላይ እያደረገ እያሳየ እንድንመካና ትምክህት ልናደርገው የሚገባው ሰማይን በቃሉ የዘረጋ ምድርንም ደግሞ በቃሉ ያጸና ሰማይ ዙፋኔ ነው፣ ምድርም መቆሚያ ነው እንዳለ ይህንን እንዳንጠቀምበት ክርስቶስ ኢየሱስን እንዳናይ ፈጣሪያችንን እንዳናስተውል ትውልድ ወደ ማን ፎከስ እንዲያደርግ ያደርጋል? ወደ ገንዘብ። ከዛ በኋላ ባረካለሁ 50 ሺህ ብር ስጠኝ ወደሚል ተሙዬ አመሰግናለሁ። አንዴ የሆነ ነገር መጣብኝ። እሺ እኔ ወንድም ትውልድን ብር የሚል ነገር ውስጥ እንዲከት ያደርጋል። 50 ሺህ ብር እሰጥሃለሁ ስጠኝ እባርካለሁ ወደሚለው እንድንነቃ ያስፈልጋል፣ እንድናስተውል ያስፈልጋል። ስለዚህ አሁንም ትውልድ እንዲነቃና እንዲያስተውል ከምፈልጋቸው ነገሮች መካከል ምንድን ነው ካላችሁኝ፣ አንዱ እግዚአብሔር በመፍራት በአንዲቷ ቤተክርስቲያን ውስጥ በመጠቅለል ወደ አንዲቷ ቤተክርስቲያን ውስጥ በመምጣት ገንዘብን ሳይሆን እግዚአብሔርን ገንዘብ አድርገህ እንድትቀጥል የሚያደርግ ለሚባል ገንዘብ ነው። ገንዘብ ማጣት ነው፣ ችግር ነው። ወንድ ከወንድ ጋር እንዲተኛ ያስደረገው ገንዘብ ነው፣ ችግር ነው፣ ሆዳምነት ነው፣ ረሃብ ነው። ሴት ከሴት ጋር እንድተኛ ያስደረገ። ስለዚህ እንደነዚህ አይነት አስተምሮች ትውልድ እንዳይነቃ ያስደረጋል ማለት ነው። ማምለጥ ይሁንላችሁ። እንድታመልጡ ከፈለጋችሁ ደግሞ ኦርቶዶክሱ ነው። ጥረት ያለ ትምህርት ያላት ኦርቶዶክስ ነው። አለቀ።